ሰበር ዜና በዚህ በጽሁፉ ላይ የምታዩትን ሩታ በኢንስታግራም ኮሚኒቲዋ ላይ አሳወቀች። ምክንያቱን በማናቀው ነገር በጨለማ የታከለ ተዩ የቻልሽውን ያክል ሞክረሻል ይለኛል ልቤ የሚል የቁርጠኝነት ውሳኔዋን እያሳየች ትገኛለች። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ዞር ስል በሩታ ኢንስታግራም ላይ ስቶሪዋ ላይ ይሄን አየው ማለት ነው። በቃ ተዩ እንደፈለገው ይሁን፣ ከዚህ በኋላ ምንም መቻል አይጠበቅብሽም፣ ብዙ ችለሻል የሚል እያለኝ ነው ልቤ አለች። አዎ ልብሽን አዳምጪ፣ ትክክል ነሽ፣ ልብሽን አዳምጪ ማለት ነው። በዚህ አጋጣሚ ትናንትና በኤፋ ቤት አንድ የተለቀቀ ቪዲዮ ነበረ። በኤፋ ቤት ሳይሆን በአቤላ ቤት ማለት ነው። እሱ ምን ይላል? ወደ ቤተሰቦችሽ ሂጂ ይላል። ከዛ ኮሜንቱ እንዳለ በሳቅ ነው የሞትኩት ጋይስ፣ በሳቅ ማለት ነው። በጣም የዋህ ኦዲየንስ እኮ ነው ያለው። ግን ወይኔ ዩቲዩበር ኦዲየንሶች ግን በጣም ነው አንጀቴን የምበሉኝ። እኔ ምን እንደሚገርመኝ ታውቃላችሁ? ሁሉን ነገር በቃ እውነት አድርጋችሁ አምናችሁ የምጽፉት ኮሜንት ለነሱ አይዲያ መሆኑ ነው የሚያስገርመኝ። አየመዳም ቅመሞች አየኛ ነገር ለኛ ለራሳችን ለህይወታችን እንኳን አንድ ቀን ኖረን አናውቅም። እድሜ ልካችንን ወይ ለፊልም ወይ ለድራማ ነው በቃ ራሳችንን አሳልፈን የምንሰጠው። እስከዛሬ እንኳን የምናልቅሰው በዩቲዩብ በሚተላለፉ በፊልምና በድራማዎች ነበረ። አሁን ደግሞ በዩቲዩበሮች እያለቀስን እየተንጫጫን ነው። ወይኔ በላቸው ከፍለናቸው ማልቀሰንም ይሆናል እንዴ ጋይስ? ኧረ ተው በልክ አድርጉት ሀባይብ። ደግነትም ሲበዛ እኮ ይመራል። የእውነቴን ነው የምነግራችሁ። እና ኮሜንቱ ላይ ምን ይላል? ካየዋቸው ከአንዳንድ ኮሜንቶች መካከል አቤላን አትመኝው፣ እሱ ከአብርሃም ጋር ተባብሮ ሀሳብ አምጥተው ይሆናል ይላል። ሌላኛው ደግሞ አንቺ ወደ ቤተሰቦችሽ በፍጹም መሄድ የለብሽም፣ ከፈለገ እራሱ ይሂድ ይላል። ሌላው ደግሞ አረበያ አይነት ነው ያለው። እናንተ እኔ ስንቱን አስተዋሽ ይችላልኝ። አደብ ግዢ፣ እንደ ሴት ሁኚ፣ እንዴት ባልሽን በጥፊ ትመቻለሽ የሚልም አለ። እንኳን በጥፊ መታሹ ደግ አደረግሽ የሚል አለ። ታዲያ እንግዲህ እቺ የየትኛውን ሰው ሀሳብ ነው የምትቀበለው? ስለዚህ ከዚህ ሁሉ አይምሮሽ የሚልሽን ተከታይ ነው የምለው። እኔ ሁልጊዜም ሰዎችን አይምሯቸው በሚያዛቸው መልኩ እንዲሄዱ እመኛለሁኝ። እና ምክንያቱም ከፈጣሪ በታች አይምሯችን ነው እና ልባችን ነው ሊመራን የሚገባው። ሰው ሊያዘን ወይም ሊመራን አይገባም። ስለዚህ ይቺ ልጅ አሁን ካላችኋት ኮሜንት ውስጥ የትኛውም ለሷ ሊሆናት አይችልም ማለት ነው። ምክንያቱም ከምንም በላይ ደግሞ ቤተሰብሽ ከሄጅ የሚለው ሀሳብ ኤክስ ግብዳ ኤክስ ማለት ነው። ምክንያቱም ከመጣይ ጀምሮ ቤተሰቦቿን እርግፍ አርጋ እንቅር አርጋ ትታቸዋለች አስነጥሳ ማለት ነው። ስለዚህ የትኛው ወላጆቿ ጋር የትኛው ቤተሰቦቿ ጋር ነው የምትሄደው? ትናንት ያላከበረቻቸው ቤተሰቦች ዛሬ እንዴት ብላ ነው የምትሄደው? እንዴ እንደናንተ በራሳችሁ እናንተ የማታረጉትን ነገር ለምን ለሰው እንትን ትላላችሁ? ኢቭን እህቷ እንኳን ወልዳ የእህቷን ደስታ እንኳን ያልተካፈለች ሰው እንዴት ነው አሁን ላይ የራሷ ችግርና ጭንቅ ሲሆን ቤተሰቦች ብላ ልትሄድ የምትችለው? እንዴ እናንተ ምን ሆናችኋል? አንዳንዴ እንዴ ነው ዞር እያረጋችሁ ማሰብቻችኋል። በዚህ አጋጣሚ ይሄ የዚች ልጅ ህይወት ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። ወንድ ልጅ የፈለገ ወደድኩሽ ቢልሽ፣ የፈለገ አበድኩልሽ፣ ሞትኩልሽ፣ ከነፍኩልሽ፣ ራበኝ፣ ጠማኝ፣ ምግብ እምቢ ካለኝ ከረምኩ ቢልሽም እንኳን ራሱ ከቤተሰቦችሽ በፍጹም ልታስበልጭው አይገባም። ቤተሰቦችሽ ኖ ካሉሽ ኖ ብለሽ ማቆም አለብሽ። እንኳን አይደለም ተከትለሽ ሄድሽ ቤት መግባት ቀርቶ ነገሮችን ማቆም አለብሽ። እሷ አሁን የቁም እስረኛ ናት። እውነት ለመናገር ሩታ ማለት ነው የቁም እስረኛ። እንዲህ ስታዩት ምናልባት ለብሳ የሆነ ምናምን ደስተኛ ትመስላችኋል እንጂ በፍጹም ይሄ የማንኛውም የወንድ ልጅ ባህሪ ነው። ወንድ ልጅ ቤተሰብሽን አክብረሽ ተከብረሽ ከቤተሰብሽ ተመርቀሽ ስትወጪና ተከትለሹ አፈቀርኩ ወደድኩ ብለሽ ስትሄጂ አንድ አይነት ቦታ የለውም። ሁሌም እንደ ኳስ ነው የሚያደርግ። የሆነ በነደደው ቁጥር ምን ለምነሽ የመጣው እንጂ ለምኝሽ መጣው እንዴ ይልሻል። ሀብታም ባል ካገባሽ ደግሞ ሀብቴን ብለሽ እንጂ እኔን ብለሽ አልመጣሽ። ምን ይዘሽ መተሻል? ይዘሽ የመጣሽው 10 ሳንቲም ፌስታል ውልቅ በይዘሽ ሱኑ ኩርት ፌስታል ይልሻል ማለት ነው። ስለዚህ ይዛችሁ ተገኙ። እንዲሁም ይዛችሁ ተገኙ ስላችሁ ገንዘብ አይደለም ለሰው ልጅ ንጹህ ልብ፣ ንጹህ ፍቅር እንዲሁም ደግሞ
ኩሩ መሆን ኩሩ በቃ በተለይ ለሴት ልጅ ኩሩነቷ በጣም በወንዶች ዘንድ ያስወድዳታል። ቤተሰቧን የምታከብር ስትሆን ቤተሰቧን እሱም ተሸማቆ ፈርቶ ያከብርላታል። ይቺ ልጅ ግን አሁን ያድርገ የነበረችው ነገር እኛ ሁልጊዜም እንደ ቪዲዮ ነው የምንፈርደው። ታውቃላችሁ፣ ልብና ኩላሊት የሚመረምረው ፈጣሪ ነው፣ ራሳቸው ናቸው የሚያውቁት ይሄን ነገር። ከመጣ የጀምሮ የምናየው ነገር ግን ለቤተሰቦቿ ምንም አይነት ሪስፔክት እንደሌላት ነው እያየን ያለ ነው። ስለዚህ ያልወደደችው ያላከበረችውን ቤተሰብ ደግሞ ዛሬ ላይ ቤተሰቦቼ ብላ ልትሄድባቸው አይገባም። በተለይ እናቷ አንጀቴን የሚበሉኝ እውነት ለመናገር ውስጣቸው ምን እያሰበ ይሆን ምን እየተሰማቸው ይሆን የሚለው ነገር በቃ እንዴት ነው እናቴን ስዬ በሳቸው ቦታ በጣም ነው እንትን የሚለኝ። ምክንያቱም እኔ እናቴን ስደት ነጥሎኝ እየተሳቀኩ ነው የምኖረው። በቃ ምቼን ማገኛት እናቴ በናፍቆት ነው በሰቀቀን ነው ማያት። ስልክ እንኳን በቶሎ ቶሎ ሳንደዋወል ድምጿን እንኳን ለመስማት በቃ በናፍቆት ነው የምሰማት። አይደለም አገሬ ላይ ሆኜ እናቴን ለአንድ ሰከንድ ለአንድ ደቂቃ ማጣት አልፈልግም። እውነት ለመናገር ያው እግዚአብሔር እሱ ያለው ሆኖ ሞት የሚባል ነገር ካልመጣ በስተቀር ማለት ነው። ስለዚህ ቤተሰብ ልጅቷን ወደ ቤተሰብሽ ሂጂ ሳይሆን ትዳሯን ቆንጠጥ አድርጋ ይዛ እናንተ የምትወዷት ወዳጆቿ የሆናችሁት ትዳሯን ቆንጠጥ አድርጋ ይዛ ሰላም ፈጥራ ትዳሯን የምታኖርበት መንገድ ቢፈጠር ከዛ ደግሞ ቤተሰቦቿ ጋር ቃስ ብላ ሰላም ፈጥራ ብትሄድ የተሻለ ነው። ይሄንን እንደ እህት ምከሯት፣ አቀብሏት። ከዛ ውጭ ግን ዝም ብላችሁ የራሳችሁን የጉንጫችሁን ብቻ አትተንፍሱ ለማለት እወዳለሁ። እና ኮሚኒቲዋ ላይ እንግዲህ እንደቆረጠች እንደወሰነች ብቻ በቃ ከዚህ በኋላ በቃሽ ነው የሚለኝ ልቤ ነው ያለችው። ስለዚህ እናንተ ነው ኖ በቃሽ አይባልም ገና ወልደሽ ከብደሽ ትኖሪያለሽ እያላችሁ ጻፉላት። ለማንኛውም ወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ነፂ ግን ምን ሆነሽ ነው እንደዚህ ገለፈጥሽው? ወይ ጉድ ወይ ጉድ ወይ ጉድ! ቻው ቻው።